መላበሉኝ እያለች ነው የምትገኘው ወደሷ እንለፍ በጣም ጥሩ ሄሎ 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 ጤና ይስጥልን እንዴት ነሽ አብሮሽ ይልን እንዴት ዋላችሁ አለን እንዴት ናችሁ ሁሉ መልካም መላበሉኝ ላይ ቆመሻል ያሳሰበሽ ጉዳይ አለ ያስጨነቀኝ ነገር አለ ያልሽን ነውና ምንድነው እስኪ አጠር አድርገሽ ንገሪኝ በጣም ያሳሰበኝ በጣም ያስጨነቀኝ የመከፍተር ስራ ስላስቸገረኝ ጉዳይ አለ እሺ አሰራሊ በህይወቴ ተጫዋች ጸባይኛ ምናምን ከቢባሉት መካከል ላይ ከዚህ በመቀጠል ባለትዳርና የአንድ ልጅ እናት ነች ምን አንድ ትልቅ ያፈለኩት በትዳሬ ህይወቴ ውስጥ ነው የትዳር ህይወቴ ኦልሞስት ከተመታ ነው ከተበላሸ ወይም ደግሞ ጥሩ ኮሚኒኬሽን ካቆመ ኦልሞስት 3 አመት እየሆነው ነው ይህም የሆነበት ምክንያት ወይ እኔ አልረዳም ማለት ነው ወይ ደግሞ እሷ አይረዳኝምና እርግዝና ወቃቶች አንስቶ ነው እንደዚህ አይነት ችግር ያጋጠመው እነዚህ ነገሮች እኔ በመታው በማልቀስ በምን ሁሉ ነገሮች እያሳለፏቸው ነበረ እየገፋ ሲሄድ ግን ዱላ ማስፈራሪያ ዛቻና ሌሎች ነገሮች እያስተናገድኩ እገኛለሁ እና ይሄ ነገር ግን ውጤቱ ጥሩ ሳይሆን ቀረና ማለት የባለቤቴ ስራ ተቋረጠ ማለት ነው እሱ ስራ ሲቋረጥ ጉዳዩ የሚቋረጥበትን ጉዳይ ለኔ አማክሮኝ ነበረ እንደዚህ አይነት ነገር ጉዳይ ላደርግ ነበር ብሎ ሲያማክረኝ አይ ይሄ ነገር ለአንተ ሪስክ ነው አይሆንም ስለዚህ ይቀርብን ይሻላል የሚል ምላሽ ሰጠሁት እሱ ግን ኦልሞስት ገብቶበት መጥቶ ስለነበረ ከጓደኛው ጋር ጓደኛው እንደቀደደው አድርጎ ጉዳዩን አበላሸውና ከስራ ተገለለ ማለት ነው አሁን እኔ ጥፋቴ ከዚህ ጋር ምንድነው አንፈልግም እኛ ይቅርብን ህይወታችንን እንምራ ማለቴ ነው ኮሚኒኬሽን እንኳን ሳይኖረን እንደዚህ አይነት አድቫይስ በመስጠቴ ምላስሽ ጥቁር ስለሆነ ክፉ ስለምታስቢ ሪስክ ስለምታስቢ ይሄ ችግር መጣብኝ ከዚህ ችግር የምወጣበት ብር 500 ሺህ ብር ተበደሪና አምጫለኝ ማለት ነው ያን 500 ሺህ ብር ደግሞ መበደር አቅሜም አይችልም የሆነም ጉዳይ አይደለም በዛ መሀል የማይሆን ኮሚኒኬሽን ተፈጠረ እኔ አንደኛ ገንዘብ በጣም እንደምወድ ሴት አደረገኝ ሁለተኛ እንደከደሁት ተቆጠረ ማለት ነውና እሱ ዱላ ይደበድበኛል ኦር ዲስሪስፔክት ሙሉ ዲስሪስፔክት ያደርገኛል ፕላስ ዛት ደግሞ እኔ አልበደርም ማለት የሱን ህይወት ላበላሽ እንደሆነ ያቺን ደግሞ ምክር መስጠት አይሆንም ይቅርብኝና የራሳችን ይበቃናል ብዬ አድቫይስ መስጠት የሱን ህይወት እንዳበላሽ ቆጠረውና ሙሉ በሙሉ የህይወቱ አበላሽ እኔን አድርጎ በሬድ ላይን አሰመረበት ማለት ነውና ከዚህ መሀል አሁን እኔ ተጨነኩኝ ባለትዳር ነኝ ሁሉ ነገር ያስፈልገኛል ኦር ደግሞ ጥሩ አድቫይስ ያስፈልገኛል ኦር እንክብካቤ ያስፈልገኛል እሱ በቃ ሜዳ ላይ ነው ቀርቷል ሁሉም ነገር ግን ከዛ መሀል እኔ እውነት ጥፋተኛ ነው ወይ ገንዘብ ወዳጅ ሴት ነኝ ወይ ኦርስ ደግሞ እሱን ታው ማለቴ እኔ የሱን ህይወት ለማበላሸት ነበር ወይ ከዛ በኋላ የሚፈጠሩ ነገሮች በሙሉ ወደኔ እውነትስ በምድር ላይ ይሄ ጥቁር ምላስ የሚባለው ኦር ደግሞ ችግር ፈሪ የሚባለው ነገር ምድር ላይ አለ ወይ የሚለውን አንድ መላ እንድትሉኝ እፈልጋለሁ ሌሎች ደግሞ እኔ አሁን በዚህ ሰዓት 29 አመት ነኝ የ3 አመት ከ6 ወር ልጅ አለኝ የምሰራው ባንክ ቤት ነው ደህና ነኝ በትምህርት ደረጃ ቢኤ ያለ እንትን ማስተርስ አለኝ ምናምን በቃ እሺ ኳሊቲ እኔ ሰላማዊ ለሰላም ለማጣቴ የፈሪ ሁኔታ ተነጋግሮ መስጣት አለመቻል የምን ችግር ነው ይሄስ መላበሉ ለምን በኮሚኒኬሽን በመነጋገር ሰላሜን መመለስ አልቻልኩም ይሄ ዋናው ይሄ ወጣትነቴ ህይወቴ ስሜቴ ሲያንገላታኝ ሁሉ ነገር ይጣፋብኝና ለሱ ሌላ ወንድ ለምደሻል የሚል ነገር ደግሞ መጣ ማለት ነው ሌላ ተጨማሪ ሌላ ወንድ ስለለመድሽ ነው እንደዚህ አይነት ችግር የሚያመጣብሽ
ለምን ከሱ ላይ እውነት ሊፈጥርበት ይችላል ኦራል አቀት እኔ ግን እንደዚህ ዳሜጅ ሆንኩት ለምን ሞት ታለ ሁሉ ነገር የምን ይሄን ያልተነለፈው በጣም ተመጣጣ ወይስ ጧት ወጥቼ ስራ ሰርቼ እንደምመለሰው ፓወሬ ለምን ጠፋብኝ የሚለው መላ እንድትሉኝ ሌላው የሱ ስራ መቋረጥ እሱ ስራ ሲያቋርጥ ኦልሞስት 2 አመት ሆነ ግን እሱ ልክ እንዳቆመ ኦልሞስት ቤት ኪራይ ብቻ ነው አስተዋጽኦ የነበረው ከዛ በኋላ ግን እኔ ምን ተቀበልኩትና ሴት ሳይሆን እንደ ወንድም ማስተናገድ ጀመርኩት ስብሰባዎችን ለምሳተፈው ሌሎች ነገር ነው ለምሳተፈው ቤት ኪራይ አስቤዛ የልጆች ሁሉ ነገር ትምህርት ቤት ስለጀመረ ነው ከዚህ ሰዓት ግን ስራው ሲገላገል እኔ መደገፊያ ነው የነበረው እኔ እንደማስበው መደገፊያ መመኪያ መመርኮሻ እንደሆንኩት ነበር የማስበው ደብር በሚያውቀው ጫማ አልቀይርም በዚህ ሰዓት እንደዛ ነው የሆንኩት የሚለው የሱ ህይወት አበላሽሁኝ እና ያለው ሌላው ደግሞ የድሮ እናቶች ይመቻል ምናምን የሚባለው ነገር አለ አይደል ነው ይመቻል ያቃተኝ በጣም የተጨነኩ ነው ያ እናቶቻችን ተደብድበው ኦር ተገርፈው ኦር የሆነ ነገር ሆነው የሚችሉት ይሄ የመቻል አቅም የት ሄደብኝ ይሄ ምን ባነብ ምን ብሆን ይስጥልኝ እንዴት ብሆን ሊሳካልኝ ይችላል የሚለው መላ ብቻ ሳይሆን አስተያየትም ጭምር እንድሰጡኝ ሌላ እንደዚህ አይነት ሀሳብ እያስተናገድኩ ባጭሩ ስለተባልኩ ነው በጣም ያሳፈርኩትና አፍረጅኝ ከሆነ በጣም ይከታተል ታሱ እያስተናገድኩ እሱ ከሌላ ሴት ሄደ ማለት ነው ከሌላ ሴት ሄዶ መጥቶ ሲነግረኝ ለኔ ምንም እንደማይሰማኝ ስሜት እንደሌላት ኦር ደግሞ በቃ እንደ ሚስትነት ማድረግ ሳይሆን እንደ ጀብድ ነው ለምን ሆነ ስለው እንደው ገና ኤችአይቪ ፖዚቲቭ ከሆነች ሴት ጋር ምናምን ሄጄ አምጥቼላንቺ አስራክብሻለሁ የሚል ምላሽ ሰጠኝ እውነት እኔ ፐርሰናሊ ችግር አለብኝ ይህ ችግሬ እንግዲህ እኔ ልቅረፈው ይህን ያህልስ ለምን እንደ ሰው እንደሚል ልጅ እንደወለደችና እንዲጨክንብኝ ያደረገው ያ ነገር ተው ማለት ኦር አትሳሳት ችግር ውስጥ አትግባ ብሎ መምከር ይሄን ያህል ያመጣል ወይ ይሄው እሺ ትዳር ውስጥ ምናምን አብረህ ስትኖር ባውንደሪ ወይም ደግሞ ባውኑ ቋንቋ ይቀይ መስመር የሚባለው ነገር ለኔ እስካልተፈጠረ ድረስ እየመሰለ ለምንድን ነው የሆነ የምከበርበት የሆነ ነገር መሆንበት አሁን እኔ በስራ ፕሮፌሽኔ በጣም እከበራለሁ በጣም እደነቃለሁ በጣም ብዙ ተከታዮች አሉኝ ምናምን ግን በውስጥ ማንነቴን አያውቁም ወደ ባለየን ያወቁ አላሳወቅም ታወቁ ምን ይመስለኛል አምሮዬ ሰላም ስላልሆነ ማለት ነውና ለምንድን ነው ይሄ ባውንደሪ የሌለኝ ሰው የሆንኩት የራሴ ፐርሰናሊቲ ችግር ወይስ ምንድነው እስኪ ዋካቱ መላበሉን ይላል እሺ ግን ከመቼ ጀምሮ አሁን በትዳር ምን ያክል ጊዜ ቆያችሁ አብረን አንድ ቤት 1 አመት በፍቅር ማለት ነው በጋብቻ 4 አመት ከ9 ወር ምናምን ማለት እሺ 4 አመት በትዳር ኖራችሁ ከዛ ፊት 1 አመት በፍቅር አንድ ቤት ኦልሞስት እንደ ባልና ሚስት ማለት ነው ግን ያው ትዳራችሁን ቤተሰብም ዘመድ አዝማድ ያውቀዋል ሁሉ ነገር በስነ ስርዓት ይታወቃል እሺ አሁን እሱ ለምሳሌ ስራ ከፈታ ስንት ጊዜ ሆነው 2 አመት ሙሉ ቤተሰቡን የምታስተዳድሪው አንቺ ነሽ ብቻሽን ከዛ እሱ ግን የመስራት ምንም አይነት ፍላጎት የለውም ያንቺን ህይወት ለማበላሸት ነው ፍላጎቴ ይልሻል አንቺ ጨለማ ውስጥ እንድትሆኚ ነው ፍላጎቴ በዚህ መሀል ግን አንድ የክፍላገር ልጆች ነንና እዛ መሬት አለውና አንዳንዴ ይላክለታል ይሄ ለኪሱ በጣም ከኔ ወጪ አይጎዳኝም ኦልሞስት አልፎ ነው የኪሱ ወጪ የቤቱን ሙሉ ብችልም ለሱ የሻይ ቡና ግን አልፎ ይላክለታል ምናምን የፖኬት መኒ አንቺ አውጥተዋለሽ ለኪስ ክፍላገርም ይላካል አንቺም ደግሞ ለሻይ ለቡና ሲወጣ የትራንስፖርትም አንቺ ትሰጫለሽ ይሄ በፐርሰናሊ በሪስፔክት አይደለም የሚጠይቀኝ ይሄኛል ብር ተቸግሬያለሁ ላኪ ይፈልጋለሁ ላኪ ካሊያ ማታ ስመጣ ልብሽን ቀድጄ አወጣዋለሁ ይለኛል በማስፈራሪያ ማለት ነው ልካለው ማለት ነው ከሌለ ደግሞ በደራለሁ ሁሉና እሺ ከመቼ ጀምሮ ነው እንደዚህ ሆነው 2 አመት ኦልሞስት ችግሩ የጀመረው ነፍሰ ጡር ሆኜ ዛሬ
3 ዓመት ከ5 ወር በፊት ማለት ነው። ያ ማለት ያኔ በስራ ዓለም ውስጥ እያለ ማለት ነው። እሱ በስራ ዓለም ውስጥ እያለ በቃ ዲስሪስፔክቶቹ ጀመሩ። ማንነቱን እያወቅኩት መጣው። ይሄ ድሮ ሲሳሳልኝ አልፊት ብሎ የሚጠብቀኝ ባል የነበረው ሰው በእርግዝና ሰዓት አይደለም ሊንከባከበኝ እኔ ብቻ ችግር እንዳለብኝ የሚደክመኝ እኔ ብቻ እንደሆንኩኝ ኦርኒ የሆነ ስነ ልቦናዬን በጣም ጎዳው ማለት ነው። ግን ልጅ ስላለ ብዬ አክሴፕት አድርጌ ኖርኩኝ ማለት ነው። ከእርግዝና ውጪ በዛ ወቅት ላይ የተለየ የተፈጠረ ነገር ነበረ? ምናልባት ከእርግዝና ውጪ ምንም የተፈጠረ ነገር የለም። በእርግዝና ወቅት የሆነ ቀን ደበደበኝ ምናምን ታሰምኩኝ ምናምን ለመጀመሪያ ጊዜ ያየሁት የዲስሪስፔክት ስታርቲንግ ፖይንቷ ያችነች የጀመረው በዛ የጀመረ የዛን ቀን ነው። ከዛ በኋላ እግዚአብሔር መልካም ፍቃዱ ሆነና በምጥ አልወለድኩም። ሞክሬያለሁ ግን ኦፕሬሽን ጎብኩትና ያን እንደ አካል ጉዳት ነው የሚነግረኝ። እዚህ በኋላ አንቺ እኮ ተቀደሻል፣ ማንም አይነካሽም፣ ማንም አያገባሽ፣ የሰው ትርትር ማለት አላነጋገሩ እንኳን ባውንደሪ የለውም። እና ግን እኔ ይህን ከቤቴ ቢለኝም የቤቴ ችግር እኔ ከቤት ረስቼ ነው የምወጣው። ከውጭ ሌላ ሰው ነኝ። ስመለስ ነው ደግሞ ቂመኛ ሁኜ የሚሆን አላውቅም። ስመለስ ግን መልሼ አስታውሰዋለሁ። ከድብደባው በፊት ግን አሁን ያልሽኝ የመጀመሪያ ቀን በእርግዝና ጊዜ የተፈጠረው ድብደባ አለ አይደል? የመጀመሪያ ናት ያልሽኝ። ከሱ በፊት እንደዚህ አይነት የዲስሪስፔክት አይነት ወይም ምናምን ምልክቶች በንግግር ውስጥ ምናምን ነበሩበት? በጭራሽ የሚገርምህ የፍቅር አገላለጹ ሁሉ ልዩ ነው። እንክብካቤው ልዩ ነው። ብዙ ሰዎች ሎተሪ ደረሰሽ እስኪሉኝ ድረስ ሂት ቬሪ ስማርት የሆነ ሰው ነበረ። እኔም ቤቴን ናፍቄ ጓጉቼ ውጭ ላይ አሸንፌ ድል አድርጌ ስመጣ ኩራቴ እሱን ለማግኘት ጉጉቴ ምናምን በጣም የሆነ ላይ ነበር ማሳልፈው የነበረው። ምን ሆነህ ነው ብለሽ ስጠይቀሽው አታውቂም? እንደዚህ የተለየ ነገር ድንገት በአንዴ ቅይር ሲል ምን ሆነህ ነው ምን ችግር አለ ምናምን ብለሽ ለመጠየቅ አልሞከርሽም? በቃ ወንድ ልጅ ሴት ልጅ ሰፖርት ኦር ደግሞ እንክብካቤም ሆነ ሌሎች ነገሮች የሚሆነው እስክትወልድ ነው እስክታረግ ነው። ከወለደች በኋላ የትም አትሄድም። ከዛሬ በፊት እኮ ልውጣ ብትይ ማንም ሰው ይፈልግሻል። አሁን ግን በቃ በጀነሽ ሆን ብሎ ይለኛል ማለት ነው። እንደዚህ ብሎ ነግሮሻል በግልጽ? አዎ በግልጽ እንደሚነግረኝ ይሄን አሁን በዚህ ሰዓት ራሱ ማለት ነው። አንቺም ግን እንደዛ ነው ብለሽ ታስቢያለሽ? በቃ ዓለም አበቃች የፍጻሜ በቃ እሱ ነው ወልጃለሁ ከዚህ በኋላ ሌላ ህይወት የለኝም ብለሽ ነው የምታስቢው? እንደዛ ሲል ኦፍ ኮርስ በደንብ ለምን በለኝ አንድ ጥያቄ አንደኛ እኔ በህይወቴ ፈታች የሚባለው ላንጉጅ ምናምን አልፈልገው። በቃ ይሄ እንዴሽ ዲስሪስፔክት ይወርድ እየተደበደብኩ ፊት ያብጦ ንብ ነድፎኝ ነው ብዬ ቢሮ የምገባው ሁን ብዬ ነው። ይሄ ለምን ሲንግል መሆንን መታተን አግብቶ መታተን አልፈልገውም። ከእምነትም ይሁን ከውጭ ስሜን ቢሆን አልፈልገውም። ይሄ የመጀመሪያው ውሳኔ ነው። ይሄን ደግሞ ያውቃል እሱ በደንብ ይሄ ያቀኛና ፐርሰናሊቲ። ሁለተኛው ደግሞ አሁን በዚህ ሰዓት እኔ ቦታ እንዳልኩ 29 ዓመት ጨርሻለሁ። ከሁለት ዓመት ከ3 ዓመት ወር ደግሞ የሚፈልገኝ በእድሜ ሰው ሊመጣ ይችላል። የሚመጣ ሰውን ጥያቄ ማስተናገድ ስለማልፈልግ እዛው ውስጥ ሆኜ እድሜን መጨረስ ፈልጋለሁ። በዚህ አሁን ባለሽበት የትዳር ስሜት ውስጥ ሆነሽ በቃ ችዬው ጨርሳለሁ ህይወቴን እኖራለሁ ነው ችዬው። አሁን እሱ ስራ ሲያገኝ ትቶኝ እንደሚወጣ ነግሮኛል። እንደጠላኝ እንደማይወዳኝ ስራ እስከሚያገኝ እንደተጠለለብኝ ምናምን ነግሮኛል። ስለዚህ አሁን እኔ ምን ወስኛለሁ እስከዛ እሱ ሲሄድ እሱ ወጥቶ ይሄድ እንጂ የዛኔ እንኳን እድሜ ስለሚሄድ የሚጠይቁ ሰዎች ወደ እኔ የሚመጡ ሰዎች ላይኖሩ ይችላሉ። አሁን ግን በዚህ ሰዓት ቦታ ስራ አሪፍ ስራ እሰራለሁ። ቁመኔ መልካም ነው ለራሴ አንተ ለዚህ ሰዎች ሊመጡብኝ ይችላሉ። የምዘኞችን ሰዎች መስማት አልፈልግም። ወንድ የሚባለው ሰው በዙሪያዬ ግን እንደዚህ አይነት ሁኔታ እንዲመጣብኝ አልፈልግም። እስከዛ ግን መቻል አቃተኝ፣ ተጨነኩኝ። ምን ይሻለኛል ነው እኔ ያበድኩ ነው ብዬ ነው መላበሉኛል። ጥሩ እሺ፣ በቂ ነገር ሰምተናል። የሚመስለንን ነገር ደግሞ ማንሳት እንችላለን። ግን እኔ አሁን እምልሽ ስራውን ከጓደኛው ጋር ሊሰራ የነበረውን ስራ ይሄ ስራ ይቅርብህ ያልሽውና ጓደኛው ሰርቶት ተለወጠበት አይደል? በዛ ስራ
እንግዲህ ጓደኛው ሰርቶት ታሰሩ። እንደፈራችሁ ሆነ። ስለዚህ እንደፈራሽ ሆነ ማለት እንደው ማዳንሹ ማለት ነው። ክፉ ስላሰብሽ ነው የመጣ ቆይ ነው ምላስሽ ነው ያመጣው ችግር ቆይ ነው። ታሰሩ 1 ወር ከምናምን ታሰሩ። ከስራዬ ከባልደረቦቼ ጋር እየተጣላው ስራ እየቀጣው ደሞዝ እየተቀጣው አስፈታሁት በዋስ ቢወድም። አሁን ነገሩ ምን ላይ እንደደረሰ ባላውቅም በዋስ አስፈታሁት ወጣ ምናምን። የሀገር አዲስ አበባ ላይ ጠያቂ የለው ምን የለው ሁሉ ነገሩ ነኝ። እሱ ግን ታስመስገን ያደረግሽው አለኝ። ታስመስገን ያደረግሽው እንጂ ሌላ ወንዳለሽ ይገርማል። ይህ ስልክ መጥለቅ ይቻላል። ኦሮዲ ነገር መፈተሽ ይቻላል። በህይወቴ ከሱ ውጪ ከሱ ጋር ሁኜ በፍቅር ሙድ የተያየሁት ወይም ሻይ እየጋበዘኝ ኦር ደግሞ ሀየኔ ፍቅር ያለኝ ሰው የለም። አንቺ አይጋብዝም። አንቺ ደረቅደኛ አንቺ ችግር የአንቺ በኩል ያው ለትዳርሽም ታማኝ ነሽ። የምትችይውን ሁሉ ጥረት እያደረግሽ ነው። አሁን በሱ በኩል ነው የሚታዩ ችግሮች ያሉት። በቤተሰብ ግን አሁን ለምሳሌ ባለሽበት የእምነት ተቋም በብዙ የእምነት ተቋሞች እንደዚህ አይነት ነገር ሲኖሩ ለምሳሌ በኦርቶዶክስ እምነት የነፍስ አባት እንደዚህ የሚባል ነገር አለ አይደል? በትክክል የሚገርም አሁን በእናንቺ ባለሽበት የለም። በእንደዛ ለመነጋገር አልሞከራችሁም? ሌላ ሰው ሊገባበት ሞክራችሁ? አለ በጣም ገብቶበታል። ጓደኞቹ ገብተውበታል። ቤተሰቦቹ ገብተውበታል። ንስሐ አባታችን ገብተውበታል። አሁን ራሱ እኔ ኦርቶዶክስ ነኝ፣ በጣም ኦርቶዶክስ ነኝ። ቅድስት ማርያም ነኝ ነው የማወራ። ገብተውበታል። ግን አሁን ለምሳሌ ሰው ሲመጣ ጉዳይ ትነግራለህ አይደል? መልሶ ማታ ጉዳዩን ለምን ተናገርሽ የሚለው ነገር ችግር ያመጣል። እነሱ ፊት ምንድን ነው የሚለው? አስተካክላለሁ ይላል፣ እቀየራለሁ ይላል። በቃ ኖርማል ነው። አእምሮዬ ስራ ስላጠው ነው ኖርማል ነው ችግር የለውም ምናምን ነው የሚለው። በእርግጥና ሰዓቴን ብዛት ተባብለናል። እኔ መተው እችላለሁ፣ እተዋታለሁ። ያው ኦፕሬሽን ስለሆነች ትንሽ ቀን አብረን እንዝለቅ እንጂ ብሎ ከእናቱ ጋር የመረከረውን ሁሉ ሰምቻለሁ። አጋጣሚ ማለት ነው ሪከርድ አድርጎ አሰምቶኛል እንደማይፈልገኝ። ግን ስራ ሲያጣልቅና መልሶ ወደ እኔ ተጣበቀ ማለት ነው። አሁን ግን ስራ እየፈለገ ነው። የመስራት ሞራል አለ የለውም። የለኝም አልሰራም ነው ያለኝ። እኔም አፕላይ አደርግለታለሁ፣ ሰዎችን አናገርለታለሁ ምናምንና ግን አልፈልግም። በቃ ስራ የመስራት ሞራል የለኝም። ህይወቴ አላማዬ አንቺ ቁጭ ብለሽ ስታለቅሽ ማየት ብቻ ነው። ቁጭ ብዬ ስታለቅሽ ማየት ብቻ ነው በቃ የሚለኛለው ማለት ነው። እሺ በቃ እኛ ሀሳብ አላችሁ? ጽሁፍ ጥያቄም ሀሳብ ማይ በቂ ነገር ስለሰማን መጠየቅ ያለብን አይመስለኝም። በቂ ነገር ሰምተናል። ግን የሚመስለንን ነገር እንግዲህ እንነግርሻለን። እንደዚሁ መስመር ላይ እንዳለች እንቀጥል ወይስ? እዚሁ መስመር ላይ እንዳለች ያው እንደ ቤተሰብ ነው። እኛ ያው ሁሌም እንደምንለው ባለሙያዎች አይደለንም፣ ግን የባለሙያ እገዛ ሲያስፈልግ ወደዛ እንልክሻለን። የሚያስፈልግሽን ይመስለኛል ከባለሙያዎች ጋር እናገናኝሻለን። ግን እንደ እህቴ አሁን አንቺ እህቴ ብትሆኚ አሁን ስሰማሽ እውነቱን ለመናገር በጣም ውስጤ እየተናደደ ነው የሰማሁሽ። ማለት በጣም አንቺ አሁን ራስሽን የገለጽሽበት መንገድ አንቺን የሚገልጽ አይደለም። በጣም ጀግና ሴት ነሽ። በጣም አንቺ አንድ ሴት ብቻ አይደለሽም፣ ወንድም ሴትም ነሽ። ቤትሽን ቀጥ አድርገሽ የመራሽ ለብዙ ሴቶች አራያ መሆን የምትችይ ሴት ነሽ። አጋጣሚ ሆኖ አሁን የምትያቸው ነገሮች በሙሉ አንቺ ለራስሽ የሰጠሻቸው ስሜት ሳይሆን እኔ እንደዚህ ሶሎንኩ ሰው አይፈልገኝም አሁን በወሊድሽ ላይ በቀዶ ጥገና መውለድሽ ያነሳሻቸውን ቃላቶች ያው ማለት ተቀዶ ምናምን የሚለውን ነገር እንደዛ አይደለም። አንቺ በጣም ብዙ ፈላጊ ያለሽ የተማርሽ ነሽ፣ በስራ ቦታሽ የተከበርሽ ነሽ፣ ቤትሽን ያከበርሽ ነሽ። ብዙ ነገር ቢደርስብሽም ያንን ተቋቁመሽ መኖር የቻልሽ ለትዳርሽ ታማኝ ለብዙ ሴቶች አራያ የምትሆኚ በጣም ጀግና ሴት ነሽ። የመጀመሪያው ለራስሽ መንገር ያለብሽ ይሄንን ነው። አንቺ ያለፍሻቸውን ነገሮች እውነቱን ለመናገር ማንኛውም ብዙ ሴቶች ሊያደርጉት አይችሉም። ወንዱም ቢሆን ልናደርገው አንችልም። አንቺ እንደ ወንድ ሰርተሽ ቤትሽን በኢኮኖሚ በጉልበት በገንዘብ በሐሳብ ሁሉ ነገር ቀጥ አድርገሽ ያስሽ ሴት ነሽ። እንደውም እኔ የሚያሳስበኝ ያንቺ ህይወት ቀጣይ ህይወት አንቺ ያለሽ አስተሳሰብ በቃ ሰው ትዳር ፈታሽ ተብሎ ይወራብኛል የሚለው አስተሳሰብ ስላለሽ በቃ በዚህ ትዳር ውስጥ ልኑር ብለሽ በጣም እየሞከርሽ ነው ያለሽው።
በጣም ይሄን ሁሉ በዚህ ትዳር መጨረስ ነው። አዎ ግን ቆም ብለሽ ማሰብ አለብሽ። የኔ አሁን ስትነግሪኝ ያንቺ ህይወትም ያሳስባል፣ ይደበድብሻል፣ ሌላ በሽታም ይዞብሽ ሊመጣ ይችላል። ለምሳሌ ስራ ይሰራም በቃ መብቱ ነው ካንቺ ኪስ እንደፈለገ ገንዘብ መውሰድን እንደ መብት አድርጎታል። አንቺን ማሳበድ ነው የምፈልገው ይልሻል፣ ይደበድብሻል። አብጠሽ ስራ ቦታ ትገቢያለሽ፣ ሰዎችን ንብነደፈኝ እንደዚህ ትያለሽ። በህይወትሽ የሚመጣ ጉዳይ ነው። ይወሰልታል፣ ለትዳሩ ታማኝ አይደለም። ባንቺ ላይ ሄዶ ወስልቶ ይመጣል፣ በሽታም ይዞብሽ ይመጣል። አንቺ ደግሞ አንቺ ደግሞ ለሱ ብቻ ሳይሆን ለልጅሽም መኖር አለብሽ፣ ለፈጠርሽው ልጅም መኖር አለብሽ። አንቺ በዚህ ሰዓት ለልጅሽም መኖር በጣም የምታስፈልጊ ሰው ነሽ፣ ለቤተሰቦችሽ የምታስፈልጊ ሰው ነሽ እና ይሄ ነገር በዚህ ትዳር ውስጥ መኖር አለብኝ የሚለውን ነገር ያው ትዳርን ተፋቱ ተብሎ አይመከርም አንልም፣ ግን ያው በሽማግሌም በምንም ቆም ብለሽ አስቢበት እንጂ እኔ አሁን ዋናው ነገር አንቺ ለራስሽ ያለሽ ስሜት ልክ አይደለም። በጣም ጀግና ሴት ነሽ፣ የተማርሽ ነሽ፣ ማንም ወንድ ሊፈልግሽ የምትችይ አይነት ሴት ነሽ። እሺ እኔ ልጨምርልሽ የምፈልገው ምንድነው ተስፍሽ ያለውን ነገር በሙሉ ተስማምቼ ከዛ ውጪ ልጨምርበት የምፈልገው ነገር ምንድነው ህይወት እስካሁን የኖርሽው ብቻ አይደለም። ገና ያልኖርሽው እድሜሽን ስትነግሪን ገና 20 ምናምን ነው አይደለም? 29 ዓመት። ስለዚህ ገና ከዚህ በኋላ የምትኖሪው ይበልጣል እስካሁን ከኖርሽው። ስለዚህ በተቻለ መጠን እኛ አሁን የምንሰጥሽ ወንድማዊ ምክር ነው ተባብለናል እንጂ በእርግጠኛነት የባለሙያ ድጋፍ ያስፈልግሻል። ሰው ስለራሱ እንዲህ ሊሰማው አይገባም። ይሄ እንዲሰማሽ ያደረገሽ እንግዲህ ማናቀው የበፊት ታሪክ ይኖር ይሆናል። አሁን ግን ከነገርሽን በመነሳት እንዲህ ትሪት መደረግ በየቀኑ ከንግግር እስከ ዱላ እስከ ጤንነትሽን እስከ ማቃወስ ቁጭ ብለሽ ስታለቅሺ ማየትን እስከ መመኘት ድረስ የሚፈልግ ሰው ጋር አብሮ ለመኖር መፍቀድ የለበትም ሰው። ይሄንን ተቀብሎ መኖር በባለሙያዎቹ ይነግሩሻል። ይሄ ልክም አይደለም። በቃ ይሄንን ማስተካከል የሚቻለው የኛ ምክር እንዲሁ ሞራል ሊሰጥሽ ድጋፍ ሊሰጥሽና ወደዛ መስመር ሊወስድሽ ይሆናል። እንኳንም ደወልሽ ዛሬ እንኳንም አገኘንሽ፣ ወደ ባለሙያ የምትሄጂበትን መንገድ እንከፍታለን። እስከዛው ድረስ ግን ተስፍሽ ትዳር ፍቶ አይባልም ምናምን ያለውን ነገር እስከ መቼ ድረስ ነው? እኔ ከዚህ በኋላ በሞከርሽው ነገር ሁሉ ሞክረሽ ሄደሽ እስካሁን ለውጥ ካልመጣ ከዚህ በኋላ ለውጥ ይመጣል ብዬ አላምንም፣ እኔ በግሌ ማለት ነው። ስለዚህ መሆን ያለበት ለልጅሽም ሲባል ሆነ ለራስሽም ሲባል መኖር አለብሽ አንቺ። ለመኖር ደግሞ ከእንደዚህ አይነት ሰው መራቅ ያስፈልጋል። በመራቅ ውስጥ የፈራሽው ምንድነው? አንቺ ተፋታች የሚባል ነገር አልፈልግም በስሜ ውስጥም እንዲካተት ነው አይደል ያልሽው? ተፋታች የሚባለው ወሬ የአንድ ሰሞን ጉዳይ ነው። በቃ ከተወሰነ ጊዜ በኋላ ጉድ አንድ ሰሞን ነው ተብሎ ያልፋል እኮ አይደል? በቃ ህይወት ከዛ በኋላ ይቀጥላል። ምንም ተፋተው ከዛ በኋላ የተሻለ ህይወት የኖራቸው ሰዎች በጣም ብዙ አሉ። እንኳን እንዳንቺ አይነት ተስፍሽ እንዳለው ጀግና ሴት ይቅርና ማንም ሰው በቃ ይሄኛው ህይወት አልተሳካም ማለት ለዘላለም እስረኛ ሆነሽ እንድትኖሪ ራስሽ ላይ እየፈረድሽ ነው ያለሽው። ይሄ ልክ አይደለም። ከዚህ በኋላ ነገሮች የሚስተካከሉበት ነገር ካለ ጥሩ፣ ግን አይመስለኝም እንደኔ። መራቅ ግን ያስፈልጋል። ከሱ እስኪመጣ ድረስ አሁን የሆነ ነገሮች ተመቻችተውለት መስመር እስከሚይዝ ነው አይደለም እየፈለገ ያለው እሱ። ካንቺ ነው በቃይ ማለት ያለብሽ እንደኔ። በቃ በቅቶሻል። ምክንያቱም እያንዳንዷ ቀን ዛሬ አካል ጉዳት ሊያመጣብሽ ይችላል፣ ነገ ሞት ሊያመጣብሽ ይችላል። ይሄ ነገር በጤናም ሆነ በአካላዊ ጥቃትም ሆነ ማለት ነው። ይሄ ነገር መቆም ስላለበት ካሁኑ መፍትሄ መፈለግ አለብሽ። አንቺና ልጅሽ ከዚህ ሰው መራቅ አለባችሁ። ከአካላዊ ጉዳት እስከ ሞት የሚያደርስ ነገር በዙሪያሽ አንዣቦ ተስማምተሽ ለመኖር አይደለም። እኔ እንደኔ ዛሬ አንድ ቀን አብራችሁ መኖር የለባችሁም ባይኔ እኔ። ምክንያቱም እያንዳንዱ ቀን ዛሬ በንብ ተነደፍኩ ብለሽ አልፈሽው ይሆናል። ነገ ተነደፍኩ ብለሽ በማታልፊው አይነት ነገርስ ቢሆን የሚመታሽ ህይወትሽ ቢያልፍስ ልጅሽ ሜዳ ላይ አልቀርም። ከእንደዚህ አይነት ሰው ጋር ልጅሽን ጥለሽ በህይወት ማለፍስ ልክ ይሆናል? አዎ። ግን አሁን ደግሞ አንድ ነገር ከተፈቀደልኝ ሊጨመር ህጉ ብትከሺ አንድ መጥሪያ ስትሰጪ፣ ሁለት ታስሬ ስወጣ በፖሊስ የሆነ ጊዜ በዋስ ስወጣ፣ ሶስተኛው እስሬን ጨርሼ ስወጣ አጠፋሻለሁ ብሎኛል። እኔን አይደለም አባቴ ድረስ እገልሻለሁ ብሎኛል። ይጠበቃል። ይህን ነገር
እንደዚህ እንደሚልሽ ይጠበቃል። ምክንያቱም በዚህ ቁጥጥር ስር ኖረሽ እንድትቀጥይ ስለሆነ የሚፈልገው በዙሪያሽ ያሉትን ነገሮች በሙሉ አጠፋፍቶ ዘጋግቶብሽ በቃ ያለኝ አማራጭ እንዲሁ ሰጥለጥ ብዬ እንድኖር ነው የሚያስችል አይነት ነገሮች ይልሻል። ግን ሀገሩ ላይ መንግስት አለ፣ ህግ አለ፣ እዚህ ሀገር ላይ ቤተሰብ አለ። ይሄ ሁሉ ነገር ማስፈራሪያው እውነት አንቺ አድርገሽው ያንን ነገር ብታዩ በተግባር ለማስፈራሪያ እንጂ ዝም ብሎ ወሬ እንደሆነ ታይዋለሽ በተግባር እንዳትወጪና እንደማታረጊው እርግጠኛ ስለሚሆን ነው የሚዘጋጋብሽ። ግን ይሄን ሁሉ በህይወት ጀግንነት ያሳየሽ ሰው በተግባር ደግሞ ለዚህ ሰው ለራስሽ መቆም እንደምትቺ ህግ ባለበት ሀገር ላይ ማሳየት እንደምትቺ መሞከር አለብሽ ብዬ አምናለሁ። አዎ አንደኛ ልብሽንም አንብቦት ነው በቃ የትም አትሄጂም የሚል አስተሳሰብ ምንም አታመጭም የሚል ነገር በቃ ስላሰበ ነው እንደዛ ያደረገሽ ያለው። ያንቺ ጉዳይ በሳይኮሎጂ በባለሙያ ምክር ብቻ የሚፈታ አይመስለኝም። ጉዳዩ የህግ ባለሙያ የሚያስፈልግሽ ይመስለኛል። ሴቶችና ህጻናት በዚህ ጉዳይ ላይ ትብብር ያደርጋሉ። አንድ ስልክ ብቻ ነው ይፈልጉ። አዎ ሄደሽ አሁን ብዙ ነገር ብትነግሪያቸው እርምጃ መወሰዱ አይቀርም። በህግ ባለሙያ ጠይቅ ያለው ባይዘይ እንደዚህ አይነት ነገር እንደዚህ በቃ ይሄ የሆነ ሰዓት ጠይቄያለሁ። ስጠይቅ ምንድነው በተለምዶ ምንድነው የወለደች ሴት ተመልሳ ትገባለች የሚባል ነገር አለ። ፕላስ ደግሞ የኔ አእምሮም እንደምታየው እስቲ ወጥቼ ፎርሰ ፒቸር የሚያጋጥመኝ ነገር አልፈልግም ብዬ ስለዘጋሁት በቃ ቶለሬት አድርጌ ይሄ እድሜ ኦልሞስት ከደረሰ በኋላ አሁን ፍጽ ያለሽ ነገር አለ። በቃ ያንቺ ጉዳይ እኮ በህይወትም የመጣ ነገር ነው። በቃ በህይወትሽ የመጣ ነገር ነው። በድብደባ ብቻ አይደለም በጤና ጉዳይም ይመጣብሻል። ደግሞ የዛተብሽ ነው። እንደዚህ አይነት በሽታ ይዤብሽ እመጣለሁ፣ አሳብድሻለሁ ይልሻል። ብዙ ያው ይደበድብሻል አንቺ ሊያጠፋ በሚችል መንገድ። እኔ ሁለት ነገሮች ልናደርግልሽ እንችላለን። አንደኛ የህግ ባለሙያ የምትፈልጊ ከሆነ እናገናኝሻለን። ከዛ ውጪ ደግሞ ባለሙያዎች ደግሞ የአማካሪዎች የሚያስፈልጉሽም የስነ ልቦና እኛ እናገናኝሻለን። ስለዚህ በሁለቱ መንገድ በአማካሪዎቹ በህግ ጉዳዩም እንዴት መሄድ እንዳለብሽ ከዛ በኋላ በሂደት የምንፈታው ጉዳይ ነው። እሺ ዋናው ነገር ግን አንቺ ቅድም ስትነግሪኝ የተሰማሽ ነገር አለ። እኔ እንደዚህ አይነት ሰው ነኝ ወይ ምላሴ ጥቁር ነው ወይ ካሁን በኋላ አልፈለግም ልጅ ወልጃለሁ እንደዚህ የሚሉት ነገሮችን ከጭንቅላትሽ አውጪ። እሺ በጣም ጎበዝ ሴት ነሽ፣ በጣም ጎበዝ። ማንም ወንድ በቃ እንዳንቺ አይነት ሴት ጠንካራ ሴት ነው የሚፈልገው። አጋጣሚ ሆኖ አልቀናሽም እንጂ አንቺ በጣም በሁሉ የምትወደጂ ጀግና ሴት ነሽ። አንቺ ቤትሽን እንደ ቅድም እንዳልኩሽ በቃ እንደ ወንድም እንደ ሴትም በጉልበትም በገንዘብም በምንም ቀጥ አድርገሽ የመራሽ ሴት ነሽና አራያ የምትሆኚ ሴት ነሽ። ለራስሽ እንደዚህ የደካማ ነገሮችን አትንገሪ። እሺ በጣም አመሰግናለሁ። ስልካችንን ያዥው፣ እንደውልልሻለን፣ ደውይልን፣ ባለሙያዎችን እናገናኝሻለን። አዎ ቅደም ተከተልን ከባለሙያ ወደ ህግ ባለሙያ ከስነ ልቦና ወደ ህግ ባለሙያ ሲሆን ጥሩ ይሆናል። ምክንያቱም ምን ማድረግ እንዳለብሽ በየት መሄድ እንዳለብሽ ምናምን መስመርም ስለሚያስይዙሽ ማለት ነው። ምክንያቱም የህግ ባለሙያዎቹ ጋር ስትሄጂ ተመልሰው ይገባሉ ሲሉሽ እሺ ብለሽ በጣሽ። በቃ እንደ አይነት ሰዎች ግን ጨክነሽ ቆርጠሽ እንደሄድሽ ቢያውቁ ግን እነሱም ከማገዝ ወደ ኋላ አይሉም። መስመሮቹ ሁሉ ይስተካከላሉ። ደግሞ እርግጠኛ ሆነሽ በፍጹም አልገባም የሚለውን ነገር አሁን እንዲሻለኛል የሚል የማጉረምረም ነገር ስላዩ ነው። ብዙ ጊዜ ማመንታት ነገር ስላለ ነውና ትልቁ ነገር ተፋታሽ ብለው የሚያወሩት ሰዎች ነገ ሰው የሆነ ነገር ቢያደርግሽ እንዴ ለምን ቻለችው ተጣጣም እንደ የሚሉ ሰዎች እንደሆኑ ማሰብ አለብሽ። አሁን ላይ የምታያቸው ጥሩ ኑሮ ምናምን የምንላቸው ብቻቸውን ልጆቻቸውን የሚያሳድጉ ሰዎች ሳይዛትባቸው ቀርቶ አይደለም፣ መጥፎ ሰው ሳይገጥማቸው ቀርቶ አይደለም፣ ወይም ሳይሞክሩ ቀርቶ አይደለም። ግን የሆነ ሰዓት ላይ ሲበቃ ይበቃል። በቃ የሰው ልጅ መኖር አለበት። ከምንም በላይ ደግሞ አንቺ ልጅ አለሽ፣ ለልጅሽ መኖር አለብሽ። ስለዚህ ይሄን ነገር በደንብ አስበሽበት ብትወስኚ ነገ በደንብ እንኳን ወሰንኩ ምትይ ውሳኔ ነው የሚሆነው። በፍጹም የሚቆጭሽ ነገር አይደለም። እዚህ ጋር ያለው እስከ መጨረሻው ሞክረሻልና ያንን እንትን በይ ለማለት ነው። ከዛ ውጪ ያው ባለሙያዎች የሚሉትን ከነሱ ጋር ትፈቻዋለሽ። እሺ የስነ ልቦና ባለሙያም የህግ ባለሙያም እናገናኝሻለን። በርቺ። አድናቂሽ ነኝ ግን ፈጣሪ አመሰግናለሁ። በጣም ብዙነት ተሰምቶኛል። በጣም ብቸኛ ነበርኩ። ማማክረው ሰው አልነበረ። አመሰግናለሁ። በጆሮአችሁ ከመስማት ባለፈ ደግሞ በህሊናችሁ ጸሎት እንድታደርጉልኝ እፈልጋለሁ። በጸሎት አትዝኝ። እንደውልልሻለን። ስለሰጣችሁ ጊዜ ግን በጣም አመሰግናለሁ።
እሺ እናመሰግናለን። እሺ መልካም ጊዜ እንደውላለን። እሺ ለሁላችን መልካም